ነቢያት አየለ እባላለሁ። የተወልጄ ያደኩት እዚህ አዲስ አበባ 22 አካባቢ የተማርኩትም ፕራይመሪ እና ሰከንደሪ ትምህርት ቤቴን ሊሴ ገብረ ማርያም የሚባል ትምህርት ቤት ነው። ከዛም አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን በፋይናንስ ኤንድ ዴቨሎፕመንት ኢኮኖሚክስ ተማርኩኝ። ግን ደግሞ ሁለተኛ ዲግሪን ዩኒቲ ዩኒቨርሲቲ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ነው የሰራሁት። ያው ከዛ በኋላ ነው ወደ ስራው ዓለም የተቀላቀልኩት። ስራ የተለያዩ ቦታዎች ላይ በተለያየ ፖዚሽን በጣም ያንግ ከነበርኩበት ጊዜ ጀምሮ ሰርቻለሁኝ። ያው ከዛ በሆነ ስራ አጋጣሚ ወደ ውጭም ተልኬ ሰርቼ ነበረ። በዛ ሰዓት ያው ገቢ ጥሩ ነበር። ግን ምንድነው አምቢሽኖች አሉኝ፣ የራሴ ሀሳቦች ነበሩኝ እና ሀሳቦቼን ትልልቅ ናቸው እንግዲህ እና ከደሞዜ ትልቅ ቢሆንም እነዛን አቺቭ ለማድረግ መሀል ላይ ኢንፍሌሽን የሚባል እንቅፋት አለና ያንን ቢት ማድረግ ነበረብኝ። ያንን ቢት ማድረግበትን መንገድ መፈለግ እና ማግኘት ነበረብኝ። አንዱ የወሰድኩት ስትራቴጂክ ዲሲዥን ያው ብድር መውሰድ እንዳለብኝ ነው የገባኝ። ምክንያቱም እኔ አስብ የነበረው ስለ ካፒታል ግሮዝ ነው እና ገንዘቤን እንዴት አድርጌ ነው ማሳደግ ያለብኝ፣ መያዝ ያለብኝ፣ ከኢንፍሌሽን መከላከል ያለብኝ ነው እና ያው ሰዎች እንደዚህ ወዳጆቼን አማክራለሁ፣ ቤተሰብ አማክራለሁ። ወላጆቼም የተማሩ ቤተሰቦች ውስጥ ነው ያደኩት። አባቴም እናቴም እዚህ በማስተር ደረጃ የተማሩ ናቸው እና ጓደኞቼም ዙሪያ ያሉትም ጥሩ ሰዎች አሉ። በዚህ አም ግሬትፉል። ይሄንን በማማክር ጊዜ አንድ የማውቃት ወዳጄ ስለ አዋጭ የህብረት ስራ ማህበር በጣም ቆይቷል። እንግዲህ ይሄ ማወራችሁ ምናልባት በፈረንጆች ነው፣ ይቅርታ በአበሻ ራስቸዋለሁ፣ ግን በፈረንጆች 2015 ቢበዛ ነው ማወራችሁ 11 12 አመት አካባቢ ማለት ነው። በዛ ሰዓት ቤሌር የነበረ ብራንች በጣም ጥቂት ሰራተኞች በነበሩበት ጊዜ 4 ሰራተኛ ካልተሳሳትኩ ዛሬ መስራቹን ጨምሮ እንደዛ አካባቢ ሰራተኞች በነበሩ ጊዜ ነው። ሄጄ እሷ ይዛኝ ሄዳ እንትን አልኩኝ፣ አባል እንደሆን ተጠየቅኩኝ። አስፈላጊዎቹ መስፈርቶች ምናምን ተነገሩኝ፣ ቁጠባ ማድረግ እንዳለብኝም ተነገረኝ። በዚህ መንገድ ነው እንግዲህ ከህብረት ስራ ማህበሩ ጋር ቤተሰብነት የጀመረው። በእንግዲህ በመጀመሪያ የመጀመሪያ ብድሬን ያው አስፈላጊ የሚባሉትን ስቴፖች በሙሉ ተከትዬ የመጀመሪያ ብድር ተሰጠኝ። ብድሩን የፈለኩት ለምንም አይነት ሌክዠሪየስ እንትን አይደለም። ቅድም እንደገለጽኩት በጣም የራሴ ፕላኖች ነበሩኝ። እንዴት ነው ወደፊት ማደግ የምችለው፣ ፈጠን ማለት እፈልጋለሁ እና ያንን ፍጥነት የሚሰጥ አክሰለሬት ለማድረግ የሚያግዘኝ ምንድነው የሚለው አንዱ እኔ ኢንቨስትመንት አስብ የነበረው ሪል ስቴት ላይ ነው። ሪል ስቴት ስንል ያው ማንኛውም ግንባታ የተመለከተ ነገር ላይ ነው። የመጀመሪያውን ብድር እንደዚሁ አፓርትመንት ነገር ትንሽ አፓርትመንት በመጠነኛ ገንዘብ አዋጭ ከሰጠኝ ገንዘብና የራሴ ገንዘብ የተወሰነ ነበረኝ። እሱን አንድ ላይ አርጌ የመጀመሪያውን ቤት ገዛሁኝ። ያን ያረኩት እንዳልኩት ለመኖሪያ ወይም ለስቴቢሊቲ ወይ ለምንም አይደለም። እኔ ገና ነው አምቢሽኔ። ያንን እንትን ስል ስቲል ካፒታልን ሬዝ ለማድረግና ገንዘቤን ማስቀመጥበት መንገድ ፍለጋ ነው። ስራዬም ቀጠለ። ብድሬን በጣም በአግባቡ ነበረ። አሁንም ስቲል ሁሌ እዚህ እንትን ውስጥ አለው እና በአግባቡ ነው የምከፍለው። በጣም ትልቅ ዲሲፕሊን ነው። እኔ መጀመሪያ ዲሲፕሊኔ ነው። ለገባውበት ኮሚትመንት እስከ መጨረሻው ነው። ምንም አይነት ለፌለር ኤክስኪውዝ መስጠት አልፈልግም። በቃ ምክንያት አያስፈልግም። በቃ ፌል ያደረገ ሰው ፌል አድርጓል። ምንድነው ዲሲፕሊን? ያንን ነገር መበደር ማለት ፕሪቪሌጅ ነው። ያን ብድር ሲሰጠን በነፃ እንድንፈነጭበት ሳይሆን የሚሰጠን ሀሳባችን፣ ህልማችንን የምናሳካበት ሌቨሬጅ ነው። የሚገፋ ፋክተር ፑሽ ፋክተር ነው እና ያንን በአግባቡ ከተጠቀምኩት ለነገም እንደሚሆነኝ አስብ ነበር። እኔ ብድር የሚፈራ ሰው አይደለሁም ባይ ኔቸር። ብድር በጣም ሰውን ከሚያሳድጉ ነገሮች በጣም እንትን ከሚያግዙ ነገሮች አንዱ ብድር ነው። በእኔ እድሜ ያላችሁ ወይም ከኔ በታችም ያላችሁ ወጣቶች
መመክራችሁ ነገር ቢኖር ብድር አንፍራ። ምክንያቱም ምንድነው የራሳችን በራሳችን እንተማመን። በዲሲፕሊናችን ላይ እምነት ካለን በእቅዳችን ወይም ህልማችን ላይ ክሊር የሆነ ህልም ካለን እና መንገዳችን ከቀየስን የማይሆንበት ምክንያት የለም። ሶ ብድር አድቫንቴጅ ነው። ሶ ያን ነገር በስነ ስርዓት ውስጥ ከተጠቀምነው ድረስ ትልቅ እድል ነው። ሌላው ሰው ምናልባት ይሄንን እዚህ እውቀት የሌለው ሰው እንዲህ አይነት ኢንቫይሮንመንት ውስጥ ያልኖረ ሰው ላያውቀው ይችላል። ብዙ ሀሳቦች ጥሩ ነገሮች ይዞ ግን እንደዚህ የሚያስፈነጥረው ነገር በማጣቱ ብቻ ወደ ኋላ የሚቀርበት ሁኔታዎች ስላሉ እንደው ለአዲሱ ለወጣቱም ትውልድ ለኔ ለኩዮቼም ወደ ታችም ወደ ላይም ኢቭን ወደ ጡረታማ አካባቢ ያሉትን ሰዎች ገንዘባቸውን እንዲህ ከህብረት ስራ ማህበሩ ጋር አብሮ በማገላበጥ በመስራት ከፍ ማድረግ እንደሚቻል እኔ እማኝ ነኝ። ሶ በዚህ አላቆምኩም። እንግዲህ የመጀመሪያ ብድሬን እንደዚህ ጥሩ አርጌ በጥሩ ሁኔታ ከፈልኩኝ። የገዛሁትን ቤትም እንደዚሁ የተወሰነች ነገር ብቻ እንትን በማድረግ ከእጥፍ በላይ ነው አትርፌ የሸጥኩት። በኋላም የተወሰነ ገንዘብ ከሌላ ሶርስ ስለነበረኝ እንደዛ አርጌ የተለያየ እንዲህ ሁለት አንድ አፓርትመንትና መሬት እያደረኩኝ ከዛ በኋላ የተወሰነ ብቻ እዛ እንትን ላይ እስካለው በጣም በፍጥነት ሄድኩበት። በኋላ ላይ በቃ ስራዬን ጠቅልዬ ወደዚህ ሀገር ደግሞ ስመጣ ያው እንግዲህ እንዳገሩ ነው የምንኖረው። እዚህም ሰራባቸው ቦታዎች ጥሩ ጥሩ ቦታዎች ነበሩ። እንደዛ አይነት ገቢ ላይኖር ይችላል። ስለዚህ የተጀመሩ ነገሮች አሉ ያኔ እንግዲህ በጥሩ ጊዜ እንትን ያልኳቸውና አጋጣሚ ያ አልቀጠለም እና እንደገና መነሳት ነበረብኝ ከነበርኩበትና እሱ ሌላ የመጣልኝ ሀሳብ ምን ነበረ እንግዲህ እንደገና ትንሽ ያው መሀል ላይ ክፍተት ነበረ። ቁጠባዬን አቋርጬ አላቅም፣ አባልነቴ ተቋርጦ አያቅም። ሶ ህብረት ስራ ማህበሩ ለምን አላማክርም አልኩኝ። አስቤ የነበረው አይኖ ከነበርኩበት ምናምን ትንሽ መለስ ብዬ ነው፣ ግን መኖር አለብኝ ብቻ ሳይሆን ስቲል ሀሳቦች አሉኝ። እኔ ህይወትን በብዙ መንገድ የምረዳ ሰው ነኝ። በፕሮፌሽናልም ላይፍ አይቼዋለሁ። በደሞ ንግድም ያስኬዳል። ሌላም መንገድ ካለ ህጋዊ መንገድ ይሁን እንጂ ይኬዳል። ሶ እኔ በሮች ሲዘጉ የተዘጋው ላይ ፎከስ ማድረግ ሰው አይደለም። የትኛው በር ነው ገርበብ ያለው ወይም የተከፈተው ሶ እዛ ላይ ነው ፎከስ ማድረግውና ያንን በማይበት ጊዜ እስቲ መኪና ደግሞ ብገዛና ደግሞ እስቲ እስከዛ አትሊስት የፕሮፌሽናሉ ነገር እስኪቀጥል ድረስ ዋይ ኖት መኪና ገዝቼ በብድር then እስቲ እንደ ትራንስፖርት ሰርቪሱ ላይ ለምን አልሞክርም ምናምን አይነት ነገር አልኩኝ። ህብረት ስራ ማህበሩን እጃ አናገርኩኝ። ያው አዩት ደብተሬም እኔም ክሬዲት ሂስትሪ በጣም ጥሩ ነበር። ያ ደግሞ በጣም ይረዳል። ሌላው ማስተላለፍ ፈልገው እሱ ነው። ክሬዲት ሂስትሪያችሁ ያከፋፈል ሁኔታችሁ በቃ የተወሳሰበ ነገር ከሌለው ለቀጣይ ብድር በጣም ወሳኝ ነገር ነው። ሶ እንግዲህ እኔ ለክፉ ቀን ያስቀመጥኩት ጓዴ ይሄ አዋጭ ህብረት ስራ ማህበር ነበር። ሶ አስፈላጊውን ፕሮሲጀር ተከትዬ አሁንም ሁለተኛ ጊዜ ብድር ወሰድኩኝ ማለት ነው። ያንን ብድር ተጠቅሜ ያሰብኩትን ስራ ሰራው። አልዋሻችሁም ምናልባት እስከ 300% አትርፌበታለሁ። አሁን እኛ ብዙ ጊዜ ብድር ሲባል ያቺን የምንከፍላትን 13.5% ምናምን ነው የምናስበው፣ ወይ አላውቅም አሁን ላይ ስንት እንደደረሰች። እሱ አይደለም ቁም ነገሩ አንደኛ ሀገሪቱ ላይ ያለው ኢንፍሌሽን ስንት ፐርሰንት ነው አናውቅም። ይሄ ነው ብዬ ቁጥሩ መናገር አልፈልግም፣ ግን ከፍተኛ እንደሆነ ሁላችንም እናውቀዋለን። ነገሮች ሁሉ እየጨመሩ ነው የሚሄዱት። ሶ ይሄንን አንድ የምንይዝበት እንትን ይሄ ነውና እኔ ያተረፍኩት ትርፍ በጣም በ300% 200% መባል የሚችል ነው። ያቺ መኪና የራሷን ሂሳብ ምን ማነው የተገዛችበትን ዋጋ ጨርሳ ሌላ ሁለተኛ መኪና ገዝቼበት በኋላ አላውቅም። አሁን ላይ ወደ 4 መኪና ደርሻለሁ እግዚአብሔር ይመስገን። ምንድነው በአንድ ነገር ላይ ብቻ አይደለም። ያው የዚህኛውን ገቢ ለዚህኛው አረጋለሁ፣ የዚህኛውን ገቢ ለዚህኛው አርጌ ብቻ ዞሮ የተበደርኩትን ብድሬ ላይ በጣም ሲሪየስ ነኝ። ያንን እየመለስኩ እንትን እያልኩ ነው የሚሄደው። ዙሪያዬ ላሉ ሰዎችን በጣም ብዙ ጊዜ ደጋግሜ የምነግረው ነገር ተበደሩ የሚል ነው። ወደዚህ ህብረት ስራ ማህበር በቀጥታ እንኳን እንደው ከ20 ሰው ያላነሳ አስገብቻለሁ። በተዘዋዋሪ ከዛም ሊበልጡ ይችላሉ። ምክንያቱም ምን ያስገባቸው ሰዎች ደግሞ እንደዚህ ጓደኞቻቸውና ዙሪያቸው ሊጠቀሙበት ይችላሉ ብለው ያሰቧቸውን ሰዎች ሁሉ ስለሚያስገቡ ያው ብዙ ሰው ገብቷል ብዬ አምናለሁ። በእኔ በኩል ለኔ እንግዲህ አዋጭ ምን ነው ብትሉኝ ለኔ በጣም አንደኛ አጋሬ ነው፣ እንደ ወዳጄ ማለት ነው። በማንኛውም ሰዓት
ድጋፍ በሚያስፈልገኝ ሰዓት የምደገፈው ምርኩዜ ማለት ነው። የጥሩ ዘመን የጥሩ ጊዜ ወዳጅ በጥሩ ጊዜ ጥሩ ተደርጎ የተያዘው ወዳጅ ቀኑም ዘመም ሲል የሚደርስ ነውና እንደዛ ነው። ከታች ከስክራች ለሚነሱ ሰዎችም ስቲል በጣም ምቹ የሚባል ሲስተም ያለበት ነው። ውስብስብ አይደለም፣ ቢሮክራቲክ አይደለም። እዚህ የምታያቸው ማኔጅመንት አባላት ከድሮ ጀምሮ እንግዲህ ነበርኩ ብያቸዋለሁ። እስካሁን አዲስ ወጣቶች ተተክተዋል። ብዙ አይነት ጀነሬሽን አይቻለሁ እዚህ መስሪያ ቤት ውስጥ። እስካሁን እስካሉ ጀነሬሽኖች ድረስ በጣም ጥሩና ተባባሪ ስራውን ወዶ የሚሰራ ሰው ነው ያለው እና ይሄን በጣም አፕሪሺየት አደርጋለሁ። ከዛ በተረፈ እንግዲህ ተመዝገቡ፣ አባል ሁኑ፣ ስሩበት፣ አትፍሩ፣ ስሩበት፣ ተማከሩ። ኢቭን ማናጀሮችን አማክሩ። አንዳንድ ነገር ዘመም ሲልም አማክሯቸው። እንደዚህ አይነት እንትኑን ተጠቀሙበት፣ ፕሪቪሌጁን። ነገን ስለማናቀው የባሰ ስለሚሆን ሁልጊዜም ቀደም እንድንል የኔ ምክሬ ነው። ይሄን ካልኳችሁ በተረፈ እንግዲህ ማመስገን የምፈልጋቸው አካላት ይኖራሉ። ከነሱ ውስጥ እንግዲህ የመጀመሪያው መቼም የፈጠረኝ እግዚአብሔር እስካሁን ያቆየኝ መንገዴንም ያቀናልኝ የሚመራኝ እግዚአብሔር ነው። ከሱ በመቀጠል ደግሞ እጅግ በጣም የምወዳቸው የሚወዱኝና የህይወቴ ሁሉ መስመር ሞዴል የሆኑኝ ወላጆች አሉኝ። በጣም መልካም አባት፣ በጣም እጅግ በጣም ደግና ጥሩ መልካም እናት አለችኝ። ከዛ በተረፈ እንግዲህ ደግሞ ህይወቴን ጆይን ያደረገው ወንድምና እህቶቼ፣ ሁለት ወንድሞች በጣም ጥሩ ወንድሞች አሉኝ፣ ጎበዞች እንደኔው ጠንካራ ከኔም የተሻለ ጠንካራ ወንድሞች አሉኝ። እህትም አለችኝ። ከዛ በተረፈ እንዳልኩት ያው ጆይን ያደረገችኝ ባለቤት አለችኝ። ዛሬ ባለ ትዳር ነኝ፣ አንድ ልጅ አባት ነኝ። ሞር ኦር ሌስ ስቴብል የሆነ ላይፍ ነው ያለኝ። ለነሱ ምስጋናዬን አቀርባለሁኝ። ከዛ በተረፈ የህብረት ስራ ማህበሩን ኃላፊዎች ከአቶ ዘሪሁን ጀምሮ እንግዲህ ቀድሞም ጀምሮ ማቀው እሱ እና የምስራች መቅደስ ከዛ በኋላም የገቡ ጀነ ማነው አቤኔዘር ኤፍሬም እንዲህ አይነት ሰዎችን ማመስገን በጣም እፈልጋለሁኝ። በጣም ፖዚቲቭ ለሆነ አቲቲዩዳችሁና ኮኦፕሬሽናችሁ እጅግ አድርጌ ማመስገን እፈልጋለሁ። አሁንም እንግዲህ ከዚህ ህብረት ስራ ማህበር ጋር ነኝ፣ ወደፊትም እሆናለሁ። ህብረት ስራ ማህበሩም አሁን ያለበትን ደረጃ ሳይ በጣም ደስ ይለኛል። ሲጀመር ከነበረበት አሁን ያለበትን ሳይ በጣም ደስ ይለኛል። ነገ ደግሞ የተሻለ ከዚህም የበለጠ ቦታ ላይ ደርሶ የተሻሉ ወጣቶችን የሚያነሳና የተነሱትንም ደግሞ በደንብ ከፍ የሚያደርግ ሆኖ እንደሚቀጥል እምነቴ ነው። ይህን ካልኩ እንግዲህ እግዚአብሔር እንዲሞላበት የረሷችሁ ስማችሁን ያልጠቀስኳችሁ ሰዎች ካላችሁ የኔ ስንፍና ነው እንጂ በህይወቴ ውስጥ ያረጋችሁትን አስተዋጽኦ ዘንግቼ ወይንም ረስቼ አይደለም ማለት ነው። አመሰግናለሁ። Watch.